በክቡር ጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ አረንጓዴ አሻራ ፕሮግራም ጀምራ መተግበሯ የቀጠናው ሀገራትም በዚህ ግሪን ሌጋሲ ኢኒሼቲቭ እንዲሳተፉ የተለያዩ ስራዎች መደረጋቸው የሚታወስ ነው። ከዚሁ ጋር በተያያዘም እንዲሁ በቀጠናው ከክላይሜት ጋር በተያያዘ የተሰሩ ስራዎችን ለማንሳት የታዳሽ ኃይልን በማስፋፋት ረገድም እንደ ሀገር ደግሞ ሁነኛ የታዳሽ ኃይል ምንጭ የሆነውን የታላቁ ህዳሴ ግድብ ከተመረቀ ማግስት የሚደረግ ዝግጅት መሆኑ የአፍሪካ ህብረት ጉባኤን ሁላችሁም የነበራችሁበት ነው። ከአንድ ሁለት ወራት በፊት በመስከረም ወር ሁለተኛው አፍሪካ የአየር ንብረት ጉባኤ በታላቅ ድምቀት በርካታ አፍሪካውያንን ያሳተፈ ኢትዮጵያም በዚህ ጉባኤ ላይ ከክላይሜት ጋር በተያያዘ አጀንዳ ይዛ የወጣችበት አመራሯን ያረጋገጠችበት መድረክ እንደነበር የምታስታውሱት ነው። ባለፈው ሳምንት ደግሞ በብራዚል ቤሌም በተካሄደው በኮፕ 30 ላይ ኢትዮጵያ ኮፕ 32ን እንድታስተናግድ መመረጧ በከተማ ልማትም በኮሪደር ልማትና ንጹህና አረንጓዴ ከተሞች በማልማት ረገድም እያደረገችው ያለውን እንቅስቃሴ ሪኮግናይዝ የሚያደርግ መሆኑ እነኚህ ሁሉ ነገሮች ተደማምረው ኢትዮጵያ ውስጥ እየተከናወኑ ላሉ የአየር ንብረት ለውጥ ስራዎች እውቅና የሰጠ ውሳኔ ነው ብለን ነው የምንወስደው። ለዚህም ኢጋድን ለማመስገን እንወዳለን። ይህ ቀጣናዊ የሚዲያ ሽልማት በአየር ንብረት ለውጥ የዲፕሎማሲና የተግባር ስራዋን ከራሷ ባለፈ በቀጠናው እንዲሁም በአፍሪካም ከዛም ባለፈ በዓለም አቀፍ መድረክም እውቅና እያገኘ የመጣበት ወቅት በመሆኑ ይህንን ዝግጅት በልዩ ድምቀትና በልዩ ትኩረት ከኢጋድ ጋር ሆነን የምናከብረው ነው የሚሆነው። ይህንን ዝግጅት በኢጋድ የሚዲያ ሽልማት ላይ የሚሳተፉና የሚታደሙ የቀጠናው ሀገራት ጋዜጠኞች በርካታ ሆነው ይመጣሉ ወደ ሀገራችን። የእናንተ ሙያ አጋሮችና ባልደረቦች ናቸው። ይሄም የሀገራችንን መዲናችንን የሀገራችንን ገጽታ በማስተዋወቅ ረገድ ሁነኛ የሆነ የፓብሊክ ዲፕሎማሲ ስራ ያከናውናሉ የሚል እምነት አለን። እናንተም የሚመጡ እንግዶችን በዛ አግባብ የሙያ አጋሮቻችሁን እንደምታስተናግዱና ይህንን ታላቅ ኢቬንት በጋራ ልዩ ድምቀት እንደምንሰጠው ሙሉ እምነታችን ነው። እንግዲህ የኢጋድ ይህንን ዝግጅት ወደ ሀገራችን አምጥቷል። ውጭ ጉዳይ ብቻ ሳይሆን ሁሉም ባለድርሻ አካላት በመቀናጀት ውጤታማ ስራ እንድንሰራ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። አመሰግናለሁ። መጀመሪያ እንደምታውቁት ኢጋድ ከሚሰራባቸው የስራ ዘርፎች አንዱ በድርቅን እና ክላይሜት ቼንጅ ጋር የተያዙትን ችግሮች አባላት ሀገራት በጋራ እንዲከላከሉ፣ እንዲቋቋሟቸው፣ ሬዚሊየንት እንዲሆኑ ለረጅም ላለፉት 40 ዓመታት በላይ የሚሰራበት የስራ ዘርፍ ነው። ዘንድሮ ደግሞ በዚህ ዘርፍ ክላይሜት ቼንጅ ጋዜጠኞች፣ የሚዲያ ባለሙያዎች በመደበኛውም በተለምዶም በሌሎችም በጽሁፍ በሶሻል ሚዲያ በሌጋሲ በመደበኛው በታወቀው የሚዲያ ዘርፍ ክላይሜት ቼንጅን በመዘከር የህብረተሰቡን ችግር አተኩሮ ገንቢ ስራ በመስራት የታወቁ ጋዜጠኞችን በሁሉም የኢጋድ አባላት ሀገራት እንዲወዳደሩና ለዚህም እውቅና እንዲሰጣቸው የሽልማት ፕሮግራም ሲካሄድ ቆይቷል። እሱን ለመዘከርና ሽልማቱን ለማካሄድ ህዳር 20 እና 21 በስካይላይት ሆቴል ፕሮግራም ይካሄዳል። በዛ ፕሮግራም ላይ ተሸላሚዎች የተወዳደሩት በርካታ ከ400 በላይ ሁሉም ሀገራት ከ400 በላይ ጋዜጠኞች ውድድር ሀሳባቸውን አስገብተዋል። ከኢትዮጵያም ወደ 100 የሚጠጉ 94 ይመስለኛል ጋዜጠኞች ለውድድር ገብተዋል። እነዚህን ውጤት የሚያሸንፉትን ሪኮግናይዝ የሚደረግበት እለት ነው የሚሆነው። ስለዚህ ይህንን ህብረተሰቡ አውቆ እንዲሳተፍ
እለቱ ለሁሉም ክፍት ስለሚሆን ሚዲያ አዋርድስ igad.int ላይ ያለ መረጃ ዝርዝር አለ። እንዲሳተፍ ጥሪ ለማቅረብ ነው። ይሄን አጋጣሚ ጠብቄ መግለጽ የምፈልገው ምንድነው ኢትዮጵያ በክላይሜት ዘርፍ በርካታ ስራዎች እየሰራች ነው፣ በግሪን ሌጋሲ እና ሌሎችም እንደምታወቀው። በዚህ አጋጣሚ ደግሞ ቅርብ ጊዜ ኮፕ 32ን እንድታስተናግድ ተመርጣለች። ይህንንም የተሰማን ደስታ በራሴና በክቡር ዶክተር ወርቅነህ አማካኝነት ለመግለጽ እሞክራለሁ። አመሰግናለሁ።